ለእናቶች ምክንያቱም እናቴን በጣም ስለምወዳት በጣም ስለምትወጂ እናትሽን ሙቺ ትያታለሽ። እናቴ የገባችበት ጉድጓድ ውስጥ ግቢ አልልሽም። እናቴ ግን አገሯን ስታገለግል የነበረች እናት ናት። እንዳንቺ ሚዲያ ላይ ቁጭ ብላ ሰዎችን ሰብስባ አሮጊቶችን ሰብስባ የምታወራ እናት ነች። ብዙ ጊዜ ከዛም ስለኔ እናት ስታወራ ትክክል እኮ ነው ይሄ ልዬ የምትሉ ደግሞ ማለት ነው ያልኖራችሁ ሰዎች ናችሁ። ወይ ለቤተሰባችሁ ወይ ለሀገራችሁ ወይ ለልጆቻችሁ ያልኖራችሁ ሰዎች ናችሁ። ብትኖሩ ኑሮ የእናትነትን ትርጉም ታውቁታላችሁ። ብዙ ጊዜ ስለ እናቴ ታወሪያለሽ። በጣም ብዙ ጊዜ እሰማሻለሁ። እናቷ ብትኖር እናትሽን ቀበራት ያለሽ እንደዚህ ታያታለሽ ምናምን። እኔ እናቴን የምጠላ ሴት ወይም ደግሞ እናቴ ባትኖር ብዬ የምመኝ ሴት ብሆን ኑሮ አንድ እናት ዞር ብያለኝ። አንድ እናት እንዳንቺ ሴት ልጅ እንደሚጠሉ ሴት ልጆችን በአጠቃላይ እንደሚጠሉ አይነት ስሜት ቢኖረኝ ወይ ደግሞ ለጥቅምና ለገንዘብ የምኖር ሴት ብሆን ኑሮ ስለ አንድ እናት ልቤ አይደነግጥም። ስለ አንድ እናት ማለት ነው። ሁልጊዜ እንደዚህ አይነት ንግግር ትናገራለሽ። በእድሜሽ ያልተከበርሽ፣ በእድሜሽ እውነት ማለት የእውነተኝነት ስሜት አይደለም ያለሽ። አውሬነት ይታይብሻል፣ ጠንቋይነት ይታይብሻል። ይሄ ሴት ልጅ ስትጠይ የእውነት ነው የምትጠዩ ምናምን አይ ዶንት ኖ ልጅሽ ሌላ እንትን ይሁን አላውቅም። በጣም ነው ሴት ልጅን የምትጠዩ። ሰዎች ሁልጊዜ አንቺ ትክክል ነሽ እንዲሉሽ ትፈልጊያለሽ። ነው አይደለሽም። በጣም ክፉ እናት ነሽ፣ ተንኮለኛ እናት ነሽ፣ ባለጌ እናት ነሽ። በአፍሽ ትጸዳጃለሽ፣ ትሳደቢያለሽ። እውነታው ሪያሊቲው ይሄ ነው። አንቺ ይሄን ጠይቀሽ ስደተኝነት ጠይቀሽ የምትኖሪ ሴትዮ ሆነሽ ሰውን አገሩ ላይ የሚኖርን ሰው እንዲገደል አዋጅ ታውጃለሽ። አንቺ ለደህንነቴ ሰጋለው ጥገኝነትን ጠይቀሽ የምትኖሪበት ሀገር ለህይወትሽ ሳስተሽ ጠይቀሽ ተንሰፍስፈሽ የምትኖሪበት ሀገር ላይ የኖርሽ ኢትዮጵያ ያሉትን ሰዎች ቤት ሽጡና ግደሉ ብለሽ ሚዲያ ላይ ትናገራለሽ። አንድ ሰው ግን ሚዲያ ላይ ወጥቶ ሲያወራ በጣም ነው እንዴ ክፉ የሆነው? ጂጂኪያ በጣም ነው እንዴ ክፉ የሆነችው? አንቺስ የምታወሪው ጂጂኪያ በጣም ነው እንዴ ያስጨፈጨፈችው? አንቺስ የምትናገሪው ነው እንዴ? አልገባኝም። ያንቺ የመላእክ ንግግር ነው፣ የዝሆኔ ደግሞ የሰይጣን ንግግር ነው። ምን እንደው ዝሆኔ ትሻላለች እኮ ከአንቺ ንግግር ዝሆኔ ትሻላለች። ከዛም ትመጪና እኔ ዝሆኔ እኔ እንትናን ምናምን የማይመስል ነገር አታውሪ በእናትሽ። ለከክ ቆይ ጋይስ ይሄን ስሙት ደግሞ አሁን ስላወራሽ ነው የምልሽ። እኔ ይኸውልሽ ስላወደሽ ስለተናገርሽ አይደለም። ሰርጀሪና እኔ አንድ አይደለንም። እሺ ሰርጀሪ እንደረብላታለሁ። ሰርጀሪን ከተናገሯት ደጋፊና አድናቂ የምፈልግ ሴት አይደለሁም። እንደዚህ ያልሻት ሴት ነሽ፣ ላስታውስሽ ብዬ ነው። እንደዚህ ያልሻት ሴት ያውም በህይወት ያለው አባቷ ቁጭ ብሎ የሚሰማው ሰውዬ ማለት ነው። እንደዚህ ያልሻት ሴት ነሽ አንቺ። ሰዎች ግቡና ተናገሩ። ሁሉም እነሱ ስቴት ያለ ያውቃል። ከአባቷ አስወርዳ ነበር። ከአባቷ አስወርዳ ነው ከዛም ቤት ለቃ ለብቻዋ እንድትኖር የተደረገችው። ይሄ ፎቶ ማለት ከአባቷ አስወርዳ ይሄን ያለው ኮንታክት ያላችሁ ያ ይገባል። ዘረኛና ጥንባታ ይዳራል። ይሄ ዘረኛና ጥንባታ ይዳራል። ይሄን ፎቶ አስረግዛ ያወረደችው ሰርጀሪ ከአባቷ አስረግዛ ነው ያስወረደችው እያለች እየሰደበቻት አይወርሽ። እንደዚህ ብላት ነው የምትታዘዝላት ሰርጀሪ። እኔ ሊያ የምርሽን ነው ከአባቷ ስታስወርድ ያ አስወርዳ ነው። እዛ ያላችሁ ሰዎች ሁሉም እዛ አካባቢ ያለን እናውቃለን። ወራዳ ቤተሰብ ነው። ሄለን እንዳትዳረቂ ተብያለሁ። እኔ ደግሞ መዳረቅ ስራዬ ነው። ገባል? ያ ለእንደዚህ አይነት ጭንቅላት አይምሮ ከፈቀደ አባቷ እንደዚህ ዘርን ስትሳደብ ከፈቀደ ለመንፋትን አይምሮ ይፈቅድለታል። ለመንፋት ዛሴ ገባል? ስለናቷ እንዳታውቅ ሲሯጣ አየሁት እኮ። ስለናትሽ ማጋራት አያስፈልግም። ሞታለች ይላል። ለዚህ ስትሯሯጡ ምን ነው
ስለ ዘር ስትሳደብ ሰልተሮሮጥ አለለ ሽማግሌ እናንተ ቀውላላ ቀውራ ትግሬዎችን በጣም ነው የምጠላቸው። ኦሮሞች ስለዚህ ከሌላ ደግሞ እዚህኛው ላይ ደግሞ እንሰማለን። እኔ አንቺን እማከብርሽ አንቺን እመደግፍሽ ወይም ደግሞ ላንቺ የምቆመው ስላንቺ እንዳወራ ብርታትም ሆነ አፈር ያለበሰችው ወይ አፈር ያለበሰው አባቴ በጆሮ እየሰማ ማንነቱን ክብሩን ረግጠሽ አንቺ እኔን አታዥኝ፣ አንቺ እኔን አታዥኝ። ከመቼ ጀምሮ እንደሆነ ታውቀዋለሽ። እኔ አድናቆትን ብታወሪ ኮሶ እንደዚህ ናት ኮሶ እንዲህ ናት ብትይ ከምንም እንደማልቆጥርሽ ከመቼ ጀምሮ እንደሆነ ታውቀዋለሽ። መስመር አለሽ፣ ቀይ መስመሬን ስታልፊ ታልፊያለሽ። እኔ ሰርጀሪ አይደለሁም ያልኩሽ ለዚህ ነው። አንቺ እኔን አታዥኝ። አንቺ እንደምትፈልጊው አንቺ እንደምታያቸው ሰዎች እኔን ማዘዛች ነገርኩሽ። ሙሉ ተሳዳቢና ሙሉ ምናምን ሰብስበሽ ይዘሽ መተሽ ብታወሪ እኔን አንቺ አታዥኝ። ያ እዚህ ጋር ደግሞ ትሰማላችሁ ጋይስ። ቆይ አንዴ ይሄንን ቪዲዮ እንድትሰሙ በጣም ስለምፈልግ ነው እዚህ ጋር ስሙ የምላችሁ። ቅድም የዛኛው ቪዲዮ ላኩልኝ ያልኳችሁ እናትሽ ምናምን እያለች ስታወራ በዘሬ ነው እኔን ማታኪ ያደረገችኝ ስል ታዲያ በምንድን ነው ዘረቢስ ነው ያልሽኝ? ዘረቢስ አይደለሁም። ባይዘው ዘሮች አላለቁ አሉ። ያው አስፈላጊ ቦታው ላይ እና ዘርሽን አምጪ ከተባልኩኝ ሰብስቤ ያመጣችኋለሁ ብዬ እንጂ ለእንዳንቺ አይነት ቋቋት ያምና ቆረቆ እንዳሮጊት ዘሪን እየቆጠርኩኝ አምጥቼ የማሳየት ግዴታ የለብኝም። ዘርሽን አምጪ ስትይኝ ግን ጎትቼ ያመጣችኋለሁ። ይሄንን ወቂ ዘረቢስ ነሽ ምን ዘር አለሽ ሚዲያ ላይ ትይቻለሽ። እብድብድ የሆኑ ወንድሞች አሉ፣ እብድብድ የሆኑ ምናምን አሉ። እኔም ደግሞ እብድብድ የሆኑ ቤተሰቦች አሉ። እኔ እብድብድ የሆኑ እንደዚህ አሉ። አየሽ ህይወት የከበደሽ ብዙ ነገር የተጫጫነሽ ሰይጣን የለከፈሽ ማንነትሽን የረሳሽ አውሬ ምንድነው አውሬ እንስሳ ሴት ነሽ እምልሽ በምክንያት ነው። ኢትዮጵያዊነት እናት ለዛው አይልልሽ። ገና ሚዲያ ላይ ትፈሪያለሽ፣ ታወሪያለሽ፣ 12 ሰዓት ትለፈልፊያለሽ ተብሎ ወይኔ ስለሚሉሽ ማንነትሽን ስለደበቁልሽ ከሆነ ኖ እኔ ቀዩዋ ሰይጣን ብይሻለሁ። አውሬ ነው የምትመስይኝ። እናቴ ትሙት ጠንቋይ አውሬ የሆነ መተተኛ ምናምን ነው የምትመስይኝ። ትጨንቅኛለሽ ሳይሽ ራሱ ከሆነ ጊዜ በኋላ ይሄ ወሬሽ ሁሉ የሚጨንቅ ንግግር ነው የምትናገሪው። ምቀኝነትሽ በጣም የሚያስጠላ፣ ሰዎችን አታክ የምታደርጊበት አገባብሽ በጣም ያስጠላል። ሰው ሁነሽ ማለት ነው። ያን ያህል ርስትሽንና ገንዘብሽን የቀሙብሽ ይመስላል ሰዎችን በዚህ ደረጃ አታክ ስታደርጊ። ነክተውሽም ሊሆን ላይክ አስቀይመውሽ ቢሆን ኑሮ ልክ ነሽ። ነክተውሽ ተናግረውሽ ምናምን ቢሆን ኢትስ ኦኬ። ነግተዋት ነው አዎ እንዲህ ስላሏት አንቺ እኮ ምንም ምክንያት የለሽም። ሰዎችን በዚህ ደረጃ አታክ ስታደርጊ ምንም ምክንያት የለሽም። አንድ እውነታው ምንድነው? ብር ነው የምትሰሪበት። እኔ እሰራለሁ ኖ ችጋራም አይበቃሽም። 30 ዓመት ስደት ላይ ኖረሻ እንደምታስብ ኢትዮጵያ ላይ የምትፈልጊውን ነገር አላረግሽበትም። ጠቅልለሽ ወደ ሀገርሽ ብትገቢ እንኳን በቂ ነገር እንደሌለሽ ስለምታቂ ቂጥሽን ቆንድደሽ ትሰሪያለሽ። በረፍት ሰዓትሽ ዩቲዩብ መተሽ ትሰሪያለሽ። አለቀ። ስሪ። ምን አገባኝ እኔ። እንደ ግሬስ እንዳላት ወይም ደግሞ ክብር እንዳላት እናት ራስሽና ወገብሽን ናፕ የምታደርጊ ሴት አይደለሽም። 24 ሰዓት ቁጭ ነው ችጋራም። ቸግሮሻል፣ ተቸግረሻል። ሌላው በጌም አንቺ ደግሞ ከስራ መልስ ዩቲዩብ ላይ ትሰገጫለሽ። ይሄው ስንት ዓመት ከዛም ራስሽን እንደ ሀብታው ምናምን ለቃቃሚ አሮጊት ቤተሰብ ለቃቃሚ አሮጊት እናቴ ትሙት እንዴ። ከዛም ራሷን ከነ ቤትሽ ጠንቋይ ነው የምትመስዩ፣ ከነ ምናምንሽ ጠንቋይ ነው የምትመስዩ። እግዚአብሔር ምስክሬ ነው። ጠንቋይ በቃ የሆነ ድራማ ምናምን ተከታታይ ድራማ የምን ላይ ነው ጋይስ? ጠንቋያ ሴትዮ መጋረጃ ውስጥ ተቀምጣ ሲያወሩ ምናምን አይታችኋል? የሆነ ፊልም ላይ አይታችኋል? ልክ እንደዛ አይነት ሴትዮ ከዛም ራስሽን ተመችቶት እና ተንደላቆ እንደሚኖር ስደት እንደተመቸው ሰው አክት ታረጊያለሽ።
ችጋራም ግራ የገባሽ ከዛም ራስሽን እንዳዋቂ እኔ ከነንትና ጋር ምናምን አዋቂ ሰው ወይም ደግሞ የተከበረ ሰው ንግግሩ ያስታውቃል፣ ስድቡም ቁጣውም ያስታውቃል፣ ሲመክርም ሲገጽጽም ሲያስተምርም ያስታውቃል። እንዳንቺ ባፉ እየቀዘነ አይደለም። አቦኛ እንደዚህ